ሰላም ጤና ይስጥልን ተመልካቾቻችን፣ አርትስ ቢዝነስ ካፌ ፕሮግራማችን ነው ተጀምሯል። በዛሬው የአርትስ ቢዝነስ ካፌ ፕሮግራማችን በዋናነት ትኩረት የምናደርገው በተለይም ፊውቸር ኦፍ ዘ ወርክ ሰሚት የተሰኘው ሰሚት ላይ ተገኝተናል። ይህ ሰሚት በተለይም ደግሞ በአፍሪ ወርክ የተዘጋጀ ሲሆን በስፍራው ላይ የስራና ክህሎት ሚኒስቴር እንዲሁም በርካታ ተቋማቶች ይገኛሉ። ከዚሁ ጋር ተያይዞ አርትስ ቴሌቪዥን የዚህ ሰሚት ዋናና ብቸኛ የሚዲያ አጋር እንደመሆኑ በዚህ ሰሚት ላይ ምን ይነሳሉ፣ በርካታ ውይይቶች እንደሚነሱ ሰምተናል። በተለይም ደግሞ በሀገራችን ያለውን የስራ ፈጠራ ከስራ ፈጠራ ጋር ተያይዞ ደግሞ የሚነሱ ከዲጂታል ቴክኖሎጂ ጋር ያሉ የተያያዙ ጉዳዮችን የምናነሳበት ይሆናል። በዚሁ ጋር ተያይዞ በተለይም ደግሞ የስራና ክህሎት ሚኒስቴር ዴኤታውን እንዲሁም የፕሮጀክቱን ዋና አዘጋጅ በማነጋገር ወደ እናንተ የምናቀርብ ይሆናል። በሰሚቱ ላይ የሚነሱ የተለያዩ ሀሳቦችን በማቅረብ ወደ እናንተ የምናዘጋጀውን ፕሮግራም እንድትከታተሉን እየጋበዝናችሁ ከፕሮግራማችሁ ጋር አብራችሁ እንድትቆዩ የምጋብዛችሁ እኔ ብዙነህ እንዳለ ነኝ። አብራችሁን ቆዩ። ተመልካቾቻችን አሁንም የምንገኘው አፍሪ ወርክ ባዘጋጀው በተለይም ደግሞ የቀጣዩ ትውልድ ስራ በተለይም ደግሞ በስራው ዓለም ላይ ቀጣዩ ዘመን ምን ይመስላል የሚለውን እየተመለከትን ነው። ይህንን በማድረግ የዚህ ፕሮጀክት ዋና ማናጀር ወይዘሮ ሄለን ጌታውን የዚህ ፕሮጀክት ማናጀር ናቸው። እሳቸውን እንግዳ አድርጌላችኋለሁ። ሄለን የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። ዛሬ የተገናኘ ነው እንደተባሉም ደግሞ ፊውቸር ኦፍ ወርክ ወይም ደግሞ የቀጣዩ የስራ ዓለም ምን ይመስላል በተለይም ደግሞ በሀገራችን ያለውን የሚለውን እያየን ያለ ነው። በርካታ ተቋማቶች እንደታደሙበት ተመልክተናል። በተለይም ደግሞ ከስራና ክህሎት ጭምር በርካታ ተቋማቶች አሉና በዋናነት እስኪ ለተመልካቾቻችንም ግልጽ ለማድረግ ያህል የዚህ ሰሚት ዋና ዓላማው ምንድን ነው የሚለውን በማንሳት እንጀምር። እንግዲህ ይሄ ሰሚት ዋና ዓላማ አድርጎ የተነሳው አሁን በሀገራችን ያሉ ወጣቶች በከፊልም ሆነ በሙሉ ክህሎት ይዘው ወደ ገበያው እየመጡ ነው፣ ወደ ስራ ገበያ እየመጡ ነው እና እንደዛ ሲመጡ መጠበቅ ያለባቸው ምንድን ነው፣ እንዴት ነው መዘጋጀት ያለባቸው፣ ፍላጎቱስ የገበያው ፍላጎት ምን ይመስላል የሚለውን ለነሱም ለማሳወቅ ከዛ ውጪ ደግሞ በተለያዩ የልማት ድርጅቶችም የግል ድርጅቶች እንዲሁም በመንግስት አካላት እንደዚህ የስራ ገበያው ላይ የሚሰሩ ስራዎች አሉና እነዛ አካላት በየራሳቸው የሚሰሯቸው ስራዎች ቢኖሩም ደግሞ ተቀናጅተው እንዲሰሩ ምን እየሰራ ነው የሚለውንም እንዲያውቁ ከዛ ደግሞ ጥናት የሚያጠኑ የተለያዩ ድርጅቶች ስላሉ እነዛ ጥናቶች ምን ይላሉ፣ ስለዚህ ወደፊት አገራችን ይህንን ወጣት ስራ ለማስያዝ እንዴት ነው ማቀድ ያለባት የሚለውን በተለይ ደግሞ አሁን ዲጂታል ሶሉሽኖችን በመጠቀም እንዴት ነው ስራ ማስያዝ ያለብን ወይም ራሳቸው ደግሞ የራሳቸውን ስራ ፈጥረው እንዲሰሩ እንዴት ነው መደገፍ ያለብን የሚለውን እንዲያውቁ ውይይት መድረኮችን የሚፈጥር ፕሮግራም ነው ማለት ነው። መልካም እንደተባለው በርካታ ውይይቶች አሉ በተለይ ከመድረኩ ላይ የምንከታተላቸው። ከዚህ ጎን ለጎን ተያይዞ ግን እንደተባለው ዘመኑ የዲጂታል ዘመን ነውና ከዚህ ጋር ተያይዞ በርካታ ተቋማቶችን እያየን ነው። በተለይ የአፍሪ ወርክን ሰሚቱም እንደሚያነሳው ከዲጂታል ቴክኖሎጂ ጋር ተያይዞ በሀገራችን የስራ ፈጠራ ላይ ምን አይነት ተጨማሪ አስተዋጽኦ ይኖረዋል? በተለይም ደግሞ በርካታ ወጣቶች እንደሚባለው ከዩኒቨርሲቲ ተመርቀው ወጥተው ስራ አጥተው የራሳቸውን ስራ መፍጠር ሳይችሉ በቤት ውስጥ ተቀምጠው ያሉ ወጣቶች አሉና ለእነዚህ አይነት ወጣቶችስ ምን አይነት እድሎችን ይዞ ይመጣል? አሁን እዚህ ፕሮግራም ላይ የተለያዩ ቀጣሪዎችም ይመጣሉ። የተለያዩ ደግሞ ዲጂታል ሶሉሽኖችን ይዘው የቀረቡ አካላት አሉ። ውይይቶቹም ላይ ደግሞ የምንሰማቸው የተለያዩ መፍትሄዎች አሉ ለወጣቱ ከዩኒቨርሲቲዎችም ከቴክኒክና ሙያ ኮሌጆችም ተመርቀው የሚወጡ ብዙ ወጣቶች አሉና እነሱ የራሳቸውን ስራ ከፈጠሩ እንዴት አይነት የተለያዩ ድጋፎችን መጠቀም ይችላሉ፣ ምን አይነት ድጋፎች አሉ፣ ራሳቸውን ደግሞ እንዴት ነው ብቁ ማድረግ የሚችሉት፣ ተወዳዳሪ ማድረግ የሚችሉት የሚሉ የተለያዩ ፕሮዳክቶችን ኦፈር የሚያደርጉ ድርጅቶች እና አካላት እዚህ ላይ ይገኛሉ። በሱ ያውቃሉ። ከዛ ውጪ ደግሞ ወጣቶች አንዳንዴ የት ሄደው ቀጣሪዎችን ማግኘት እንደሚችሉ አያውቁም። ራሳቸውን እንዴት ማስተዋወቅ እንዳለባቸው፣ እንዴት ራሳቸውን ፕሬዘንት ማድረግ እንዳለባቸው አያውቁምና ያ ከተቀጣሪነታቸው ጋር አፌክት ስለሚያደርጋቸው እንዴት ነው እሱን ማሻሻል የሚችሉት የሚለውን ሲቪያቸውን እንዴት ነው ማዘጋጀት የሚችሉት የተለያዩ እንትኖችን ራሳቸው ላይ ብቃታቸውን እንዴት ነው መግለጽ ያለባቸው የሚለውንም እንዲያውቁ የተለያዩ ድጋፎችን እዚሁ ጋርም ያገኛሉ። ከዛም በተጨማሪ ደግሞ ዲጂታሊ
ምን መፍትሄዎች አሏቸው ሄደው ማግኘት የሚችሉበት እነዚህን ድጋፎች የሚሉ የቀረቡ አካላት ስላሉ እነሱ ይረዷቸዋል ማለት ነው። መልካም እንደተባለው በርካታ ተቋማቶች አሉ ከእናንተም ጋር በአጋርነት እየሰሩ ያሉ። በዋናነት ግን የስራና ክህሎትም ከእናንተ ጋር እየሰራ ነውና በተለይ ተቋሙ በሀገር ውስጥ በርካታ የስራ እድሎችን ለመፍጠር በርካታ ስራዎችን እየሰራ እንደነበረም ከሚኒስትር ዴኤታው ጋር ቆይታ አድርገን ነበርና ከዚህ አንፃር በተለይ ለእንደዚህ አይነት የጋራ ትብብሮች ከመንግስታዊ ተቋማት ጋር ያሉ የጋራ ትብብሮች ለሀገራችን ወጣቶች ለሀገራችን የስራ ፈጣሪዎች ምን አይነት እድሎች አሏቸው የሚለውን እናንሳ። ስራና ክህሎት ሚኒስቴር ጋር በጣም በቅርርብ ነው የምንሰራው። እነሱም ለወጣቶችም እንዲሁም ማለት ሙሉ ስኪልድ የሆኑ አንስኪልድ ለሆኑ የተለያዩ እድሎችን መፍጠር ይፈልጋሉ እና ከኛ ፕሮጀክት ጋር በመተባበር የምንሰራቸው ስራዎች ላይ አንድም እነዚህ ስኪልድም ሆኖ አንስኪልድ የሆኑ የማህበረሰባችን ክፍሎች ምንድነው ችግሮቻቸው፣ ስለዚህ እንዴት እዛ ላይ ሰፖርት እናድርጋቸው የሚሉ ነገሮች ተጠንተው እነዛ ችግሮች ላይ በጠንካራ አካሄድ እየሰራናቸው ያሉ ስራዎች አሉ። አንደኛው ዲጂታል ሶሉሽኖችን ማቅረብ፣ ከዛ ውጪ ግን ራሳቸው ስራ ፈጥረው ደግሞ በጥቃቅንና አነስተኛ ተደራጅተው ሲሰሩ በጣም የሚያስቸግሯቸው እንትኖች አሉ። አንደኛው ለምሳሌ ስፔስ ማግኘት ሊሆን ይችላል፣ የመስሪያ ቦታ ማግኘት። እሱን እንዴት ነው ሪዞልቭ ማድረግ የምንችለው የሚለውን ያሉ ክህሎታቸውን እንዴት ነው ማዳበር የምንችለው የሚለው የተለያዩ ኢለርኒንጎችን ዲቨሎፕ እያደረጉ የሚሰሯቸው አሉ። ከዛ በተጨማሪ ደግሞ አሁን አንስኪልድ የምንላቸው እንደሚታወቀው የሀገራችን ብዙ ሰዎች ወደ ውጭ ሀገር እየሄዱ ስራ መቀጠር ጀምረዋል። ለእነሱስ ዲሰንት ጆብ የምንለው እንዴት ነው ፕሮቴክት አድርገናቸው እዛ ሄደው የሚሰሩት፣ እዚህ ደግሞ ክህሎት የሚያስፈልጋቸውን ክህሎት ይዘው የሚሄደው የሚለው ከምንሰራቸው ነገሮች ውስጥ የተወሰኑት ናቸው እና ኦቨርኦል ደግሞ ሲስተሙንን በማሻሻል እነዚህ መረጃዎች ማግኘት ምን ያህል ጥቃቅንና አነስተኞች ተደራጅተዋል፣ ምን ላይ እየተሰሩ ነው፣ ምን ድጋፎች ያስፈልጋቸዋል የሚለውንም ዲጂታላይዝ ማድረግ ላይ አብረን የምንሰራቸው ስራዎች አሉና ሚኒስትሪው በጠንካራ ሁኔታ አሁን ይዞት አጀንዳውን እየሄደ ስለሆነ በቅርቡ ለውጦችን እናያለን ብዬ አስባለሁ። መልካም። እዚህ ላይ አንቺም ያነሳሽውን በሰፊው እንድናነሳ የፈለኩት ጉዳይ የስራ እድል ፈጠራን ስናነሳ በርካቶች በሀገር ውስጥ ስለሚፈጠሩ የስራ እድሎች ያነሳሉ። እየተለመደም የመጣው እሱ ነው። አሁን ግን በሀገራችን በከፍተኛ ሁኔታ በተለይ ወጣቱ ትውልድ ከሀገር ወጥቶ መስራት፣ ከሀገር ውጭ ያሉ ስራዎችን በሀገር ውስጥ ሆኖ መስራት የሚባሉ ነገሮች እየተለመዱ መጥቷልና እንደዚህ አይነት እድሎችን እንደዚህ አይነት የማገናኘት የግንኙነት እድሎችን ከመፍጠር አንፃር ይሄ ሰሚት ምን አይነት አስተዋጽኦ ይኖረዋል? በተለይ ደግሞ በቀጣይ የሚሳተፉ ሰዎች ስላሉ ከነዛ ሰዎች ምን ይገኛል የሚለውን ብናነሳ። ትክክል ነው። አሁን ግሎባላይዜሽንም ሀገራችንንም ኦቨርኦል አካሄዱንም እየቀየረ ስለሆነ ግዴታ እነዚህ ወጣቶች እዚህ ብቻ አይደለም መስራት ያለባቸው፣ እዚህም ሆነው ውጭ ስራዎችን መስራት ይችላሉ ወይ ሄደው መስራት ይችላሉ እና እዛ ላይ አሁን ከሚኒስትሪ ኦፍ ሌበር ኤንድ ስኪል ጋር ራሱም ሰፖርት የሚያደርጋቸው የተለያዩ ኢኒሼቲቮች አሉ። እንዳልኩት እሱም ፋሲሊቴት እያደረጉ ሄደው በስነስርዓት ስራ እንዲያገኙ፣ መመለስ ሲፈልጉ መመለስ እንዲችሉ፣ ክህሎታቸውንም ደግሞ ከዚህ አስተካክለው እንዲሄዱ ሚኒስትሪው እየረዳቸው ያላለ። ከዛ ውጪ ግን እዚህ ስብሰባው ላይ ውይይቱ ላይ የሚገኙ ደግሞ የተለያዩ አካላትም በግል ዘርፉ ደረጃ የሚያቀርቧቸው ፕሮዳክቶች አሉ እነዚህን ፋሲሊቴት የሚያደርጉ እና በህግ ማዕቀፍ ያው መረዳት የሚያስፈልጋቸው እንትኖች ቢኖሩም ግን አሁን ቀድሞናል፣ እንዲያውም እኛ ወደኋላ ብለናል ብዬ ነው የማስበው እና በጣም ወጣቱ አድቫንስ ስላደረገ እዚህ ሆኖ የተለያዩ ሀገሮች የተለያዩ ስራዎችን ኦልሬዲ እየሰራ ለራሱን ገቢ እያገኘ ስለሆነ መደገፍ ያስፈልገዋል ብዬ አስባለሁ። መልካም። በርካታ ጉዳዮችን አነሳን። በተለይም ደግሞ የዚህ ሰሚት የቀጣይ ዓላማዎች ምንድናቸው የሚለውን እናንሳና ለወጣቶችም ደግሞ ማስተላለፍ የምትፈልጊውን መልእክት እናንሳና እናጠቃልላለን። የዚህ ሰሚት ዋና ዓላማ ወጣቶቹም ያላቸውን እድሎች በራሳቸው ብዙ ጥረት ቢያደርጉ ደግሞ ኦልሬዲ ሲስተም ውስጥ ያሉ የተለያዩ መፍትሄዎች አሏቸው ሊደግፏቸው የሚችሉ እንዲቀጠሩም ሆነ የራሳቸውን ስራ እንዲፈጥሩ የሚደግፏቸው አካሄዶች ስላሉ እነሱን ምንድናቸው የሚለውን እንዲያውቁ ዋና ዓላማ አድርገን የተነሳንበት ነው። ከዛ ውጪ ደግሞ የተለያዩ እነዚህን የስራ
የራስን መፍጠር ቢሆን ተቀጥሮ የመስራትን የሚደግፉ የተለያዩ ድርጅቶች ስላሉ እነሱ እንዴት ነው ተባብረን የተሻለ ውጤት የምናመጣው የሚለውን እንዲወያዩበት እና ምን አለ የሚለውም እንዲታወቅ ነው ዋና ዓላማ አድርጎ የተነሳው። አይ ቲንክ በዚህ 2 ቀን እሱን ዓላማ እናሳካለን ብዬ አስባለሁኝ። ያው ወጣቱ ደግሞ በርትቶ ተስፋ ሳይቆርጥ እንዲሰራ ነው የምመክረው። ከልብ አመሰግናለሁ። የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። እኔም አመሰግናለሁ። እሺ ተመልካቾቻችን አሁን የምንገኘው አፍሪወርክ ያዘጋጀው ኢቨንት ላይ ነው። በዚህ ኢቨንት ላይ በተለይም ደግሞ ሰዎች ከስራና ክህሎት ጋር በመተባበር ሰዎች እንዴት ስራ ያገኛሉ የሚለውን ወደ እናንተ እያቀረብን ነው። አሁን የስራና ክህሎት ሚኒስትር ዴኤታ ክቡር ሰለሞን ሶካ አብረውኝ ይገኛሉ። አቶ ሰለሞን የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። ዛሬ የተገናኘነው ዘ ፊውቸር ኦፍ አፍሪካ ሰሚት ኢትዮጵያ ላይ ነው። በተለይም ደግሞ እንደዚህ አይነት ሰሚቶች ከስራና ክህሎት ጋር ከፍተኛ የሆነ ቁርኝት አላቸውና በተለይ የዛሬው ዝግጅት በዋናነት ምንድን ነው የሚያገናኘው ከእናንተ ጋር የሚለውን በማንሳት እንጀምር። መልካም። የስራና ክህሎት ሚኒስቴር የስራ አጥነትን ለመቀነስ የስራ እድል ለዜጎች የሚፈጥር ተቋም ነው። ተልእኮውም ብቁ የሰው ሀብት በማፍራት ምቹና አስተማማኝ የስራ እድል በመፍጠር የሀገሪቱን ብልጽግና ማረጋገጥና ዜጎች ፍትሃዊ ተጠቃሚ እንዲሆኑ ማድረግ ነው እና ምቹና አስተማማኝ የስራ እድል ከመፍጠር አኳያ የስራና ክህሎት ሚኒስቴር በጣም የተለያዩ አማራጮችን ለዜጎች ያቀርባል። የስራ እድል የሚያገኙበት ማለት ነው። ከነዚህ እድሎች መካከል ከግሉ ዘርፍ ጋር የሚደረጉ የተለያዩ የጆብ ፌር ኢቨንቶች ይገኙበታል ማለት ነው። የዛሬው የአፍሪወርክ ያዘጋጀው ኢቨንት ወይም የጆብ ፌር ነገን ታሳቢ ያደረገ ነው። የነገውን የስራ ዓለም the future of work ላይ ነው ቴማቲክ ኤሪያው እና የፊውቸር ኦፍ ወርክ ስናይ የስራው ዓለም እየተቀየረ ነው ያለው። የስራው ዓለም አሁን ከመደበኛ ቢሮ ውስጥ ብቻ ተቀምጦ ከሚሰራው ስራ በዲጂታል ስርዓቶች እና በፕላትፎርሞች ውስን ወደሆነ ስራዎች ይሄ የውስን ስራ ማለት በተወሰነች ጊዜ ሙያን ተጠቅሞ አገልግሎት ደሊቨር አድርጎ ክፍያ የመቀበል ወደዛ ነው የተሸጋገረ ያለውና የተለያዩ የዲጂታል ፕላትፎርሞች ዛሬ በኤግዚቢሽን ውስጥ እንዳየነው ብቅ እያሉ ነው። ይሄ ስነ ምህዳር ከዲጂታል ኢትዮጵያ ስትራቴጂ ጋር ተያይዞ ማለት ነው መንግስት ለዚህ ለዲጂታል ቴክኖሎጂው ልክ እንደ ኢኮኖሚ እድገት አቅጣጫ ወይም ምሰሶ አድርጎ ትኩረት በመስጠቱ ምክንያት በጣም ቡም እያደረጉ ያሉ በርካታ ፕላትፎርሞች አሉ። ስለዚህ ዛሬ ላይ የነገው ዓለም ስራ ምን ይመስላል? ወጣቶቻችን ልጆቻችን በምን ይዘጋጁ? ነገ ላይ ኮምፒት ለማድረግ ምንድን ነው ያለው የሚለውን አንደኛ ግንዛቤ የሚያስጨብጥ ነው። ሁለተኛ ቀጣሪዎችን እና ስራ ፈላጊዎችን አንድ ላይ የሚያገናኝ መድረክ ነው። ለኛ ይሄ አቅጣጫችንን የሚተገብርልን ስለሆነ ከዚህ አንፃር ይሄንን መድረክ የምናየው ይሆናል። መልካም። እንደሚታወቀው ያለነው 2025 ላይ ነው። ኢትዮጵያ የዲጂታል 2025ን ለማሳካት ባለፉት ዓመታት እቅዶችን ይዛ ስታከናውን ነበር። በዚህ ዓመት በርካታ ጉዳዮች የተከናወኑበት ነው። የስራና ክህሎትም ከዚሁ ጋር ተያይዞ ደግሞ በርካታ ስራዎችን ሲሰራ የመጣበት ነው። በተለይ ከዲጂታል ጋር ተያይዞ ደግሞ በሀገር ውስጥ ላሉ ወጣቶች በርካታ የስራ እድሎችን ለመፍጠር እንደሚታወቀው በርካታ የተማሩ ወጣት ኃይል እንዳለበት ሀገር የስራና ክህሎት በርካታ ስራዎችን እየሰራ እንደሆነ ይታወቃልና ከዚህ ጋር ተያይዞ በሀገር ውስጥና ከሀገር ውጭ ባሉ ተቋማቶች ውስጥ ከዲጂታል ቴክኖሎጂ ጋር ተያይዞ ላሉ ስራዎች የስራና ክህሎት እድል ከመፍጠር አንጻር በተለይም ደግሞ በኢንተርናሽናል ደረጃ ተቀጣሪ እንዲሆኑ በርካታ ስራዎች ሲሰሩ እንደነበረ ከዚህ በፊትም ሲተዋወቅ ነበርና ምን ስራዎች እየሰሩ ነው የሚሉትን ብናነሳ መልካም። የዲጂታል ስርዓቱ ያመጣልን በረከቶች ብዙ ናቸው። አንደኛ የስራ ገበያውን ዴሞክራታይዝ የሚያደርጉ ቀደም እንዳልኩ በጣም በርካታ የዲጂታል ፕላትፎርሞች በመልማታቸው ምክንያት የጊግ ኢኮኖሚ ቡም አድርጓል። የጊግ ኢኮኖሚ የምንለው አንድ የዲጂታል ፕላትፎርም
አንድን አገልግሎት ሰጪና አንድን ደንበኛ ወይም ተገልጋይ አንድ ላይ ማምጣት የሚችል በቀላሉ እንዲገናኙና በኤሌክትሮኒክ ወይም በዲጂታል ስርዓት እንዲገበያዩ ወይም አገልግሎት ሰጪው ለአገልግሎት ተቀባዩ አገልግሎቱን በአጭር ጊዜ በውስን ጊዜ ማለት ነው ሰጥቶ ውስን ኮንትራት እየተሰጣጡ እንትን እንዲሉ ነው። ለምሳሌ ያህል እንደ ራይድ ያሉ ዲጂታል ፕላትፎርሞች በትራንስፖርቴሽን ዘርፍ ላይ በጣም በርካታ የትራንስፖርት አገልግሎት የሚሰጡትን የመኪና ባለቤቶች እና ትራንስፖርት አገልግሎት የሚፈልጉትን ተገልጋዮች የማገናኘት ስራ እየሰራ ይገኛል። አንዳንድ ፕላትፎርሞች የቤት ውስጥ አገልግሎትንም ይሰጣል። ናኒዎችን፣ ነርሶች የጤና አገልግሎት፣ የህፃናት እንክብካቤ እንዲሰጡ የሚያገናኙ አሉ። የቧንቧ ሰራተኞች፣ የኤሌክትሪክ ሰራተኞች፣ የዲሽ ሰራተኞች፣ የእንጨት ቆራጮች እና የመሳሰሉትን ደግሞ እንደዚሁ ከቤተሰብ ጋር የሚያገናኙ እንደዚሁ አሉ። በጣም በርካታ በፋይናንሻል ቴክኖሎጂ፣ በአግሪካልቸር፣ በግብርናውም ዘርፍ፣ ትምህርት ዘርፍ፣ በጤና ዘርፍ፣ በትራንስፖርት ዘርፍ እና በመሳሰሉት የህዝብን ፍላጎት ይሄ ዶሜስቲክ አካባቢ ያሉትን ስራዎች ያገናኛል፣ የጊግ ኢኮኖሚ ማለት ነው። በዚህም በመቶ ሺዎች የሚቆጠሩ የስራ እድሎች ይፈጥራሉ። ራይድ ብቻውን 130 ሺህ ሰው ለ130 ሺህ ሰው የስራ እድል ፈጥሯል። ይሄ ማለት ግዙፍ ኮርፖሬት ማለት ነው። ትልቅ ተቋም ነው። አንድ ግዙፍ ኮርፖሬት የዛን ያህል የስራ እድል አይፈጥርም። የዲጂታል ስርዓቱ በጣም ዲስራፕቲቭ ነው። የሚፈጥረው የስራ እድልም በጣም ትልቅ ነው። ሁለተኛ ከዲጂታል ስርዓት ጋር በተገናኘ የመጣው በረከት ምንድን ነው? ዜጎች ወይም ማንኛውም ወጣት የዲጂታል ዲቫይስ ኢንተርኔት እና አይምሮውን ብቻ ተጠቅሞ ካለበት ቦታ ሆኖ የትም ዓለም ተቀጥሮ መስራት እንዲችል ምቹ ሁኔታ ፈጥሯል። ስለዚህ የስራ እድሉ ከሀገር ውስጥ ባሻገር ወይም ካሉበት አካባቢ ባሻገር ከአካባቢያቸው ራቅ ባለ የማይተያዩና የማይታወቁ ቦታዎች ላይ ስራ እንዲቀጠሩ የሪሞት ጆብስ እና የፍሪላንሲንግ አይነት ኦፖርቹኒቲዎች አምጥቷል ማለት ነው። ሌላው ዲጂታል ስርዓቱ ያመጣው ራሱ የዲጂታል ቴክኖሎጂው የፈጠረው ቴክኖሎጂ ኤክስፐርቶች ደግሞ የተፈጠረው የቢዝነስ ፕሮሰስ አውትሶርሲንግ ስርዓት ነው። የቢዝነስ ፕሮሰስ አውትሶርሲንግ ኩባንያዎች ወይም ተቋማት ሩቲን የሆነባቸውን ስራዎች ለሶስተኛ ወገን አሳልፈው ሳብኮንትራት ያደርጋሉ። እንደዚህ ያሉ የሳብኮንትራክቲንግ ስራዎች ወይም የአውትሶርሲንግ ስራዎች በሀገር ውስጥ ሊሆኑ ይችላሉ። ኦንሾር ይባላል። በሀገር ውስጥ እና በድንበር አካባቢ ሊሆን ይችላል። ኒር ሾር እንለዋለን። ከዛ ደግሞ ኦፍሾር ከሀገር ውጭ እንደዚህ አይነት ማምጣት ይቻላል። የቢዝነስ ፕሮሰስ አውትሶርሲንግ ላይ ወደ 100 የሚጠጉ ኩባንያዎች የኢትዮጵያ ቢዝነስ ፕሮሰስ አውትሶርሲንግ አሶሲዬሽን አቋቁመው በሚሊዮኖች የሚቆጠር የስራ ኮንትራት ከውጭ እያመጡ እዚህ በጣም ዲሰንት ስራዎች ለወጣቶቻችን እና ለዜጎቻችን እየፈጠሩ ይሄ ከዲጂታል ስርዓቱ የሚገኘውን በረከት ኢትዮጵያ እያገኘች ትገኛለች። መልካም። ከዚህ ባለፈ የስራና ክህሎት በተለይ በዓለም አቀፍ ደረጃ ለበርካታ ወጣቶች የስራ እድሎችን እያመቻቸ እንደሆነ ይታወቃል። በሌሎች ሀገራት ላይ ሰዎች ወጥተው ስራዎችን መስራት እንዲችሉ እየተደረገ ነው። እዚህ ላይ የሚነሱ አንዳንድ ጥያቄዎች አሉ። በተለይም ደግሞ በሄዱባቸው ቦታዎች ላይ አንዳንድ ያልተመቻቸው ወይም ደግሞ ስራው የምንሄድበት ቦታና የተባለው ስራ አይገናኝም የሚሉ ሰዎች አሉ። የስራና ክህሎት በተለይ ደግሞ በዓለም አቀፍ ደረጃ ከሚፈጠሩ የስራ እድሎች አንጻር ምን እየሰራ ነው? በተለይ ደግሞ የሚሄዱ ከሀገራችን ወጥተው እንደዚህ አይነት ቦታዎች ላይ ስራ የሚያገኙ ልጆችን ከመከታተልና በቀጣይ ካልተመቻቸው ወደ ሀገር ውስጥ መጥተው ደግሞ በድጋሚ ሌሎች ስራዎችን እንዲሞክሩ ከማድረግ አንጻር ምን እየሰራ ነው የሚለው እናንሳ። ስራና ክህሎት ሚኒስቴር ዜጎች ክብራቸው፣ መብታቸውና ደህንነታቸው በመዳረሻ ሀገራት እንዲጠበቅ
ከሀገራት ጋር የሁለትዮሽ ስምምነት ይፈጽማል። የውጭ ሀገር ስራ ስምሪት ላይ አሉ የተባሉ አሁን የጠቀስካቸው በርካታ ችግሮችን ለመቅረፍ በቅርቡ አዋጅ ወጥቷል። የውጭ ሀገር ስራ ስምሪት አዋጅ። እናም የተለያዩ የአሰራር ስርዓቶች በዲጂታል ስርዓት ይሄ የኢትዮጵያ ስራ ገበያ መረጃ ስርዓት የለማይስ የምንለው ማለት ነው። በዛ ግልጽነት ያለው የአሰራር ስርዓት እንዲዘረጋ ተደርጓል። በዛም መሰረት ዜጎች አስፈላጊውን ስልጠና ሰልጥነው እና ወደ መዳረሻ ሀገራት ከመድረሳቸው በፊት በቂ ፕሪ ዲፓርቸር አገልግሎት እንዲያገኙ ተደርጎ ወደ ውጭ ሀገር ፎርማል በሆነ መንገድ እንዲጓዙ የአሰራር ስርዓት ዘርግቷል። የህግ ማዕቀፍ ተዘጋጅቷል። በዛ መሰረት የዲጂታል ስርዓት ለምቶ አገልግሎት እየሰጠ ይገኛል። ዘርፉ ግን በጣም በርካታ ህገወጥነት የበዛበት ከመሆኑ የተነሳ ማለት ነው እጅግ በጣም የተወዘፉ በርካታ ቻሌንጆች አሉት። እሱን በሀገር አቀፍ ደረጃ በምክትል ጠቅላይ ሚኒስትር የሚመራ የብሔራዊ ፍልሰት ምክር ቤት ተቋቁሟል። እንዲሁም በአንድ ተቋም ብቻ የሚሰራ ስራ ስላይደለ ክልሎችን እና የተለያዩ ተቋማትን አንድ ላይ ያያያዘ ደግሞ የትብብር ጥምረት አለ። እነዚህ ተቋማት እና ክልሎች አንድ ላይ ተጣምረው በጋራ ከዜጎቻችን ጋር ከአዌርነስ ጀምሮ ማለት ነው የሚታገሉት እና የሚፈቱት ችግር ነው የሚሆነው እና የስራና ክህሎት ሚኒስቴር ስራ ብቻ አይደለም። የስራና ክህሎት ሚኒስቴር ስራ በህጋዊ መንገድ ዜጎች ወደ መዳረሻ ሀገራቸው እንዲሄዱ ክብራቸው፣ ደህንነታቸው እና መብታቸው እንዲጠበቅ የሚያስፈልገውን አሰራር መዘርጋትና መደገፍ ስራ ነው የሚሰራው። ይሄው ነው። መልካም። የመጨረሻ እናድርገው። የተገናኘ ነው የቀጣይ የስራ ዓለም ምን ይመስላል ወይም ደግሞ ፊውቸር ኦፍ ወርክ ሰሚት ላይ የተገናኘ ነው። በሀገራችን ያለው የስራ ፈጠራ በቀጣዩ 5 ዓመታት ሊሆን ይችላል፣ በቀጣዮቹ ዓመታት ምን ይመስላል የሚለውን በተለይ ደግሞ የስራና ክህሎት በዚህ ዓመታት ውስጥ ይህን ያለ የስራ እድሎችን ለመፍጠር ምን እየሰራ ነው የሚለውን እናንሳና እናጠቃልላለን። የነገው ዓለም ስራ በጣም ኮንቨርጀንስ እየመጣ ነው። የተለያዩ የሙያ መስኮች ሰብሰብ እያሉ ይህንን በሲምፕል ኤግዛምፕል ለመግለጽ ማለት ነው። ከዚህ በፊት ካሜራ ብቻውን ነበረ፣ ስልክ ለብቻ ነበረ፣ ኮምፒውተር ለብቻ ነበረ። አሁን ግን ሁሉንም አንድ ላይ አንድ ስማርትፎን ላይ አለን ማለት ነው። ኮምፒውተር፣ ስልክ፣ ካሜራ እና ሌሎች የተለያዩ ሲስተሞችን አንድ ላይ ወደ መያዝ መጥቷል እና ዓለም ሁሉንም ነገር እንዲሰብሰብ ወደ ማድረግ የተለያዩ ክህሎቶች፣ አዳዲስ ክህሎቶች እየተፈጠሩ ነው። የቴክኖሎጂው እድገት እጅግ በጣም ፈጣን ነው። የአርቲፊሻል ኢንተሊጀንስ እና የኢመርጂንግ ቴክኖሎጂዎች በጣም በርካታ ሩቲን የሆኑ ስራዎች በሰው ረጅም ጊዜ የሚፈጁትን በቀላሉ እየሰሩ ይገኛሉ። ስለዚህ ከዚህ በኋላ ምንድን ነው የሚያስፈልገው? የሰው ልጅ የፈጠራ አቅም አለው። የፈጠራ አቅሙን እነኝን ቴክኖሎጂዎች በመጠቀም የማሳደግ እና በአጭር ጊዜ ብዙ ስራ በአንድ ጊዜ የመስራት ዓለም ውስጥ ነው እየገባን ያለ ነው። ተወዳዳሪነቱ በሀገራት ደረጃ እጅግ በጣም ከፍ እያለ እየመጣ ነው። የኢትዮጵያ መንግስት በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት ይህን ዘርፍ ከለውጡ ጊዜ ጀምሮ ኦልሬዲ ልዩ ትኩረት ሰጥቷል። አርቲፊሻል ኢንተሊጀንስ ኢንስቲትዩት ተቋቁሟል። ባዮዳይቨርሲቲ ወይም የባዮ ኢንስቲትዩት እንደዚሁ ተቋቁሟል። አሁን ደግሞ ኢመርጅ እያደረጉ ያሉ የኒውክሌር
ኮሚሽን እንደዚሁ ተቋቁሟል። የነገው ዓለም ላይ ሊያስፈልጉ የሚችሉ በጣም በርካታ ጉዳዮች በመንግስት ትኩረት ተሰጥቶ እየተሰራባቸው ነው። የትምህርት ተቋማትም እንደዚሁ እና የስልጠና ተቋማት እንደዚሁ ከነገው ዓለም አንጻር ጥሩ ዝግጅት እያደረጉ ዜጎች እንዲበቁ እየተደረገ ነው ያለው። የስራው ዓለም ደግሞ እነኝን የመሳሰሉ ቴክኖሎጂዎች ላይ መሰረት ያደረጉ ሆነው ለዜጎች በጣም በሚሊዮኖች የሚቆጠሩ የስራ እድል እንዲፈጥሩ እየተደረገ ነው። ይሄኛው መድረክ መንግስት ለዘርፉ ምን ያህል ትኩረት እንደሰጠ ማሳያ ነው። ከግሉ ዘርፍ ጋር መንግስት በቅርበት እንደሚሰራና ለዜጎች ሰፋፊ የስራ እድል የሚፈጥሩ አማራጮችን ለማቅረብ በጣም ቁርጠኛ እንደሆነ የሚያሳይ ነው። በጣም ተስፋ አለው። ስጋት ይመስላሉ፣ ግን በጣም ሰፋፊ ተስፋ አላቸው። እነኚህ ኢመርጂንግ ቴክኖሎጂዎች ምናልባት የተወሰነ የስራ እድል ሊያጠፉ ይችላሉ፣ ግን ደግሞ በምትኩ በብዙ እጥፍ ደግሞ አዳዲስ የስራ እድል ይፈጥራሉ እና ትልቁ ነገር ወጣቶች እና ልጆች ከወዲሁ እነኚህን ቴክኖሎጂዎች መላመድ ነው እና በእነሱ ውስጥ ያሉትን በረከቶች እና ጸጋዎች ለይቶ መጠቀምና ራስን ከጊዜው ጋር ማስኬድ ነው የሚያስፈልገው። መንግስት ይሄ እንዲሆን ለዜጎች ምቹ ሁኔታን ይፈጥራል። መልካም፣ ከልብ አመሰግናለሁ። መልእክት ካለን አንሳና እናጠቃልላለን። መልእክቴ መጪው ዘመን የወጣቶች ነው። ወጣቶች ልዩ ትኩረት ሰጥታችሁ እነኚህ ክሱት የሆኑ ቴክኖሎጂዎችን ወይም ኢመርጂንግ ቴክኖሎጂዎች ላይ ልዩ ትኩረት በማድረግ በጣም የዲጂታል ቴክኖሎጂ ያመጣው በጣም በርካታ እድሎች አሉ። ስልጠና አሁን የግዴታ ዩኒቨርሲቲ መግባት አይደለም፣ ታለንት ነው የሚፈለገው። ስለዚህ ራስን ማብቃት መለማመድ ጥሩ ነው። የ5 ሚሊዮን ኢትዮጵያን ኮደርስ ትልቅ ኦፖርቹኒቲ ነው። ወጣቶች ቢጠቀሙት ነገ ላይ ሰርቫይቭ ሊያደርጉ ይችላሉ። ሌሎች ደግሞ በሙያቸው በስፔስ ቴክኖሎጂ ሊሆን ይችላል፣ በጣም አድቫንስድ የሆኑ በግብርናው፣ በጤናው፣ በትምህርቱ፣ በትራንስፖርቱ እና ሎጂስቲክስ በተለያየ ንግድ ዘርፎች ሊሆኑ ይችላሉ። በሚፈልጉት ዘርፍ በቂ እውቀት ስላለ ግን ራስን ለማሰልጠን በቀጣይነት መማር ላይ ትኩረት በማድረግ ለነገው ዓለም ራሳቸውን እንዲያዘጋጁ በአደራ ጭምር ለወጣቶቻችን እና ለልጆቻችን አሳስባለሁ። የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን አርትስ ቢዝነስ ካፌ ፕሮግራማችን እንደቀጠለ ነው። በተለይም አፍሪወርክ በሳይንስ ሙዚየም ያዘጋጀው የቀጣዩ ትውልድ ወይም ደግሞ በቀጣይ ዘመን ስላሉ የስራ ሁኔታዎች በሀገራችን ስለሚፈጠሩ የስራ እድሎች የሚያነሳው ሰሚት ላይ ተገኝተን እየተወያየን ነው። በዚህ ሰሚት ላይ የዋናው አፍሪወርክ የዚህ ሰሚት አዘጋጅ የሆነው አፍሪወርክ ማርኬቲንግ እና ሴልስ ጋር ተገናኝተናል። በቅድሚያ እስኪ በመተዋወቅ እንጀምርና ሰላም፣ እንኳን ደህና መጣችሁ ወደኛ ኤግዚቢሽን፣ እንኳን ደህና መጣችሁ። ኢቨንቱ ላይ ነፃነት ይጣባላለሁ ከአፍሪወርክ ማርኬቲንግ ኤንድ ሴልስ ቲም ላይ መጣሁት። አመሰግናለሁ። ዛሬ የተገናኘ ነው በተለይም ደግሞ የቀጣዩ ትውልድ ስራዎች ምን ይሆናሉ ወይም ደግሞ ፊውቸር ኦፍ ወርክ የሚለው ሰሚት ላይ የተገናኘ ነው። በዋናነት እስኪ እናንሳውና የዚህ ሰሚት መዘጋጀት በተለይም ደግሞ አፍሪወርክ ይህን ሰሚት ሲያዘጋጅ ምን አይነት ዓላማዎችን ይዞ ያዘጋጀው የሚለውን እንጀምር። ኦኬ፣ እሺ። በመጀመሪያ አፍሪወርክ ከ8 ዓመት በላይ ሆኖታል እዚህ ፕላትፎርም ላይ ኢትዮጵያ ውስጥ ኤግዚት ካደረገ እና የተለያዩ ሶሻል ሚዲያዎችን በመጠቀም ላይክ ዌብሳይቶችን፣ ሞባይል አፕ አለ። ከዛ በተጨማሪ ደግሞ ቴሌግራም ቻናሎች አሉ። እነሱን ጆይን አድርገው እዛ ላይ ከ200 ሺህ በላይ ዩዘሮች አሉ። ሲቪ ያላቸው ልጆች አሉ። እነሱ ናቸው አፕላይ የሚያደርጉት። ኢትዮጵያ ውስጥ ከ15 ሺህ በላይ የሚሆኑ ድርጅቶች ደግሞ እኛ ጋር ሬጅስተር አድርገው የስራ ማስታወቂያዎችን ያወጣሉ። ስራ ፈላጊዎችና ቀጣሪዎችን እያገናኘን እንገኛለን ማለት ነው።
መልካም ስለ ሰሚቱ እናንሳና በዋናነት እዚህ ሰሚት ዋናው ዓላማው ምንድን ነበር የሚለው እና ሰሚቱ የተዘጋጀው ላይክ ስራ ቀጣሪዎችና ፈላጊዎችን ነው የሚያገናኘው። አሁን ላይ ማኑዋሊ ሳይሆን እንደ ድሮ የሄደን የስራ ማስታወቂያዎችን ቢልቦርዶች ላይ ሳይሆን የምንፈልገው ላይክ በስልካችን እንድናገኝ ነው የሚያደርገን እና ላይክ ሪሞት ስራዎች አሉ፣ ፉል ታይም ስራዎች አሉ። እነሱን የማገናኘትና ደግሞ በእኛም ፕላትፎርም ብቻ ሳይሆን እንደ ካምፓኒ እንደ አፍሪወርክ ብቻ ሳይሆን እንደ ኢትዮጵያ ነው ስራ ክህሎትን ጨምረን ያሉትን ነገሮች እየሰራ ነው። መልካም እንዳነሳሽው አፍሪወርክ ላለፉት 8 ዓመታት በርካታ ስራዎችን ሲሰራ እንደቆየ አንስተሽልኛል። በተለይም ደግሞ ዘመኑ የዲጂታል ቴክኖሎጂ ዘመን እንደመሆኑ በርካቶች ስራ ፍለጋ እንደ ቀድሞ ቢልቦርዶች ላይ መዞር የተለያዩ የስራ ማስታወቂያዎች ቦታዎች ላይ ከመዞር ይልቅ ኦንላይን ባለንበት የስራ እድሎችን የምናገኝበት ዘመን ላይ ደርሰናል። ከዚህ አንጻር አፍሪወርክ በተለይም ባለፉት ዓመታት ምን ያህል የስራ እድሎችን በተለይ ደግሞ ለምን ያህል ወጣቶች እንደዚህ አይነት ነገሮችን ኦፖርቹኒቲዎችን ፈጥሯል የሚለው ነው? እሺ እኛ ጋር ቅድም እንዳልኩ ከ200 ሺህ በላይ ሲቪ ያላቸው ልጆች አሉ። እነሱ ነው እያገናኘን ያለ ነው። ላይክ ሲቪያቸው ምን መሆን አለበት፣ በምን ስኪል ደረጃ ነው ያሉት፣ ፉል ታይምም ሪሞትም ስራዎች አሉ። ለነሱ ያክል የ200 ሺህ የሚያክሉ አፕሊካንቶች ላይ ሰርተናል ማለት ነው። የስራ ፈጠራቸውን እነሱ ናቸው። መልካም እንዳነሳሽው ጊዜው ሰሚቱም የተዘጋጀው ስለ ቀጣዩ የስራ እድል ነው እና የመጨረሻም ብናደርገው በተለይ በቀጣይ በሀገራችን ያለው የስራ እድል በከተማችን ውስጥ ያለው የስራ ፈጠራ እድሎች ሰሚቱም ሲዘጋጅ ከስራ እድልና ፈጠራ ሚኒስቴር ጋር ተባብሮ በመሆኑ ምን አገኛችሁበት? በተለይ ወጣቶች በርካታ ወጣቶችም ሰሚቱ ላይ ሲሳተፉ አይተናል እና ምን አይነት የወደፊት እድሎች አሉት? በተለይ በሀገራችን ስራን የማግኘት እድሉ ምን ያህል ነው የሚለው እናንሳ። እሺ ላይክ የስራ ፈጠራው አሁን ላይ እየሰራን ያለ ነው። የስራ ፈጠራው ላይ ከስራና ክህሎት ጋር በመተባበር ከሱ ጋር ያዘጋጀነው ሰሚት በመሆኑ ድርጅቶች አሉ፣ አፕሊካንቶች አሉ። እነሱን ነው የምናገናኝበት። ሞር ደግሞ ስኪሎች ያላቸው ስኪል ላይ ነው እኛ ጋር ብዙ ጊዜ እንትን የሚለውና ኤዲቲንግ ሊሆን ይችላል፣ ቪዲዮ ኤዲቲንግ ሊሆን ይችላል። አሁን ላይ ሪሞት ሆነው የሚሰሩ የተለያዩ ስራዎች አሉ። እነሱ ላይ በሚሰሩ ታይም ብዙ ኦፖርቹኒቲ አላቸው፣ ስራ የማግኘት እድል አላቸው እና ላይክ በተማሩበት ብቻ ሳይሆን ስኪላቸውን በማዳበር የተለያዩ ስራዎችን ሊያገኙ ይችላሉ ማለት ነው። ያንን ነው አሁን ላይ ላውንችም እያደረግን። መልካም የመጨረሻ እናድርገውና ለወጣቶች በተለይ እንደዚህ አይነት ሰሚቶች ላይ መሳተፋቸው እናንተም ጋር ደግሞ አብረው እንዲሰሩ የመጨረሻ ማስተላለፍ እናስተላልፍና እንጨርሳለን። አፍሪወርክን ጆይን ያደረጉ በቀን ውስጥ ከ30 በላይ የሚሆኑ የስራ ማስታወቂያዎች ይወጣሉ። ፉል ታይምም ሪሞትም ደርበው ሌላ ስራ የመስራት እድል ስላላቸው ቦዝ አሁን ላይ የስራ አጥ ቁጥር እየጨመረ ነው ያለው። ግን ካምፓኒዎች ደግሞ በዛ ደረጃ ጥራት ያለው ካንዲዴት እያገኙ አይደለም። ሶ ስኪላቸውን አዳብረው እኛ ጋር ጆይን አድርገው የስራ ማስታወቂያዎችን በዛ እንትን ማለት ይችላሉ። ሳምሪ የአርትስ ቢዝነስ ካፌ እንግዳ ስለሆንሽ ከልብ አመሰግናለሁ። አመሰግናለሁ። ተመልካቾቻችን እንደሚታዩት ዛሬ የተገኘ ነው በተለይም አፍሪወርክ ከስራና ክህሎት እንዲሁም ከሌሎች ተቋማቶች ጋር በመሆን ያዘጋጀው ሰሚት ላይ ነው የምንገኘው። የፊውቸር ኦፍ ዘ ወርክስ የተሰኘው ሰሚት በተለይም ደግሞ በሀገራችን ላሉ ወጣቶች ምን አይነት የስራ እድሎች መፍጠር ይቻላል፣ በዘመኑ የዲጂታል ቴክኖሎጂ ዘመን ነው። ከዚሁ ጋር ተያይዞ ደግሞ በርካቶች ከቤታቸው ሆኖ መስራት የሚችሏቸው በስልኮቻቸው በተለያዩ አጋጣሚዎች ከተለያዩ ቦታዎች በተለያዩ የውጭ ሀገራትን ጭምር የስራ እድሎችን በምን አይነት መንገድ ማግኘት ይችላሉ የሚሉትን የተመለከትንበት ሰሚት ነው። ከዚህ ጋር ተያይዞ ወጣቶች በምን አይነት መንገድ ተጠቃሚ መሆን ይችላሉ፣ እንዴትስ ይህን ስራዎች መስራት ይችላሉ የሚለውን ተመለከተንበታል። ፕሮግራሙን በማዘጋጀትና ወደ እናንተ በማቅረብ ብዙነህ እንዳላብራችሁ ቆይታ አድርጌያለሁ። ከቀሪ የአርትስ ቴሌቪዥን ዝግጅቶች ጋር መልካም ቆይታ